ምን እያረጋችሁ ነው ጎበዝ? ይሄ ለድሃው የመጣ የእርዳታ ስንዴ አይደል እንዴ ሲባል ምን ቢሉት ጎረቤት ሄደ ልናስፈጭላቸው ነው። ገጠር ላይ ስተኙ ምን ላይ ነው የምትተኙት? አቋት ላይ። ቤት ውስጥ መደብ የለም? መደብ አለ። እኔ የምተኛ ከቋት ላይ ነው። እዚህ ቡና ቁርስ ያዙ። ሞልፊዳ ከኔና ከአንቺ ግን ማን ቀድሞ የሚሞት ይመስልኝ? የምን ሞታ መጡ? እኔና እርሷ አንለያይም፣ በጀነትም አንድ ላይ ነን። በጀነት አንድ ላይ ከአንቺ ጋር ምኑን ጀነት ሆነ? ጀሃነም ይሻለኝ ከአንቺ ላር በለጡ። እንዴት ዋልክ ልጄ? እናቴ ስትልሽ ልጄ እንቁላል ፍርፍሰች ትምህርት ቤት ረፍዶበት ሱቅ ሲሄድ ማብራቴ ነው ዳቦ አልጋገርም ብሎ ጋሼ ነፍስ ማር ያዙ። ነፍስ ማር አምጣው እስኪ አንተ ይበቃኛል። ቆይ ለነገሩ በቤትማ ደንቆሮ ባንተ ማስተዋቂያ ነው ኢትዮጵያ ዝምሽው ነው። አረ ጎል አይገባም እኮ ተብሎ አሰልጣኙ ሲጠየቅ አረ ጎሉ በቀረና ልጆቹ በጊዜ በገቡ ክለብ የሰው የሚመኙ የሉ ሳይሰሩ ደህና መንፈስ አይነት ጥሩ ምልክቶች እኮ ናቸው። ታዲያ አንዱ አሉ በስንት ልመናሉ መንግስት አንጠፎ ነው የለመነው ስንዴ ገብቶ በላይ ገብቶ በመኪና ጭራውት ወደ ሌላ ሀገር ሲወስዱ ተያዘዋል። ምን እያረጋችሁ ነው ጎበዝ? ይሄ ለድሃው የመጣ የእርዳታ ስንዴ አይደል እንዴ ሲባል ምን ቢሉት ጎረቤት ሄደ ልናስፈጭላቸው ነው። ይሳለቁብናል እኮ ቀላል አይሳለቁብንም። ለምን መሰለ? ህልም በምኞት አይለካ፣ ቅዠት በመመኘት አይፈታም። ስኬት ነው ምኞት የሰነፎች ምልክት ነው። ስኬት የጠንካሮች ዋንጫ ነው። የሚመኙ ሰዎች ቁጭ ብለው አይናቸው ብቻ ነው የሚሰራው። በደህናም አይደለም ያንቀሸቀሸሽ ወይ ትሰበር ያለሽ ወይ ትሞቻለሽ ያን አንዱ ዛሬ ማማለጣሽ ቤት መጥቶ ዶክተር ካላላችሁኝ ብሎ ጠጅ ቤቱን ቁም ስቅሉን አሳየው። እንዴት ዶክተር ብላችሁ አልጠራችሁኝም ብሎ ሰፈሩን አስጨነቀው። ሲብስብኝ በመሃል ሰብሬ ገባሁ። ጎበዝ ምን ነካ? እንኳን አንተንና ስንቶች አሉ አይደል እንዴ አይደለም በምድር በሰማይ የሚያስከስሳቸውን ወንጀል ሰርተው በቅጽል ስም የሚጠሩ አንዳንድ አካላት እየተባሉ አንዳንድ አካላቶችን ግርም ነው የሚሉ ኪሎአቸውን ሁሉ ተመዝነው ሪሲቱ ላይ ማዕረጋቸው እንዲጻፍ ይፈልጋሉ። ጎበዝ ተሳሰ እንኳን ወደ ጠጅ ቤት ከገባ የማዕረግ ስም ሰካራም ነው። አጉል ሳቁ ሙግት ውስጥ ገብተው የመብት ተሟጋች እንደተባሉት ማለት ነው። እኔ ነግሬሃለሁ። ጥሩ እንቅልፍ መተኛት ከፈለክ ለአልጋህ ጥሩ ቦታ ምረጥለት። ከእንቅልፍ ስትነቃ ብርሃንና ተስፋ ማየት እንድትችል አድርገው። አለበለዚያ እንደ ዘፋኙ ነው የምትሆኑ። አንድ ራሱን ዘፋኝ ብሎ የሚጠራ ሰውዬ ባዛር መድረክ ላይ የጥላውን ገሰሰ ዘፈን ዘፍናለሁ አይልም። የኛ ሰፈር ሰው ደግሞ ለምዶበት ሁሉንም ነገር በአንድ ስፍራ ሲያይ የሚገዛው አጥቶ ትኬት ቆርጦ ዘፈን አይቶ አይደል ወደ ቤቱ የሚገባው። በግላጭ አገኘዋ ዘፋኝ ሆዬ ሰፍኖ ልክ ሲጨርስ ህዝቡ በአንድ ድምፅ ይደገም አለው። ህዝቡ ወዶታል ማለት ነው ብሎ መድገም። አሁንም ሙዚቃውን ሲጨርስ ይደገም ህዝቡ ወዶታል ማለት ነው ብሎ መድገም። ህዝቡ ሲያስደግም እሱ ሲዘፍን መጨረሻ ላይ ሙዚቀኞችን አስቆመና ክቡር አድናቂዎቼ ትንሽ ስለደከመኝ አርፌ ልምጣ አለ። አንዱ ከማል በትክክል ሳዘፍናትም አትወርዳት
ሰፊው ህዝብ አፍ ውስጥ አትግባ። እኔ ግራ የሚገቡኝ እንዲህ አይነት ዘፋኞች በእንደዚህ አይነት ዘፋኝ መንግስተ ሰማያት ከሚያመልጣቸው ሙዚቃው ቢቀርባቸው ግራ እኮ ነው የሚያጋባ። የዚህ ሰፈር ትልቁ ችግር ምን እንደሆነ ታውቃለህ? የዚህ ሰፈር ትልቁ ችግር ብለው የሚያወሩ ሰዎች መብዛታቸው። እኔ ከሰፊው ውስጡ ያስቸገሩኝ ሰዎች በነጠላ ሰረዝና በቅንፍ የሚቀመጡ ሰዎች አይደሉ፣ ወዘተና የመሳሰሉት የሚባሉት አካላቶች ናቸው። ዛሬ አይደል ከሰፊው ህዝብ ጋር የተያየሁት ጎበዝ። በምሳሌ ሰፊውን ህዝብ ላስረዳ። አንዱ ከ12 ዓመት በኋላ ፍርድ ቤት ሄዶ ጎረቤቱን ይከሷል። የክስ ምክንያት ምንድነው ሲባል የዛሬ 12 ዓመት አውራሪስ ብሎ ሰድቦኛል። ዳኛው ፈገግ አሉ። ጎበዝ ከ12 ዓመት በኋላ ታዲያ ስድቡ ለምን ትዝ አለ ሲባል ዛሬ አይደል እንዴ አውራሪስ ምን እንደሚመስል ያየው? ዛሬ አይደል እንዴ እኛ ሰፈር ሰው እንደሚንገዳገድ ያወኩት? እኔ ብቻ ጠጥቼ የምንገዳገድ ይመስለኝ ነበር። ለካ ህዝቤ ምክንያት አይቶ ነው ማይንገዳገደው። ይሄን በዓል ምክንያት አድርጎ ሚዛኑን ስቶ ሳክሮ የለም እንዴ? ወይ ግራ ዘመም አትለው፣ ወይ ቀኝ ዋለ ነው አትለው፣ ወይ መሃል ጠሊቅ ነው አትለው። እንዲሁ እየተንገዳገደ ግራ ያጋባናል። ለመለየት ተቸገረኝ እኮ ጎበዝ። ባልየው ለዋዜማ ለሚስቱ 5 ኪሎ ሙዝ ይዞላት መጣ። ሚስት ደረቀጠቻ። ጎበዝ ምን ላረገው ነው ስትለው ቅቤ። ከዚህ በፊት አግብተሻል ወይስ መጀመሪያ ነው? ከዚህ በፊት 6 አግብቻለሁ። አንቺ አደብ ነው የሌለሽ፣ ባህል አይደለም። ትሰምኛለሽ? 6 ምን ስራሽ ምንድነው? ትሰራለሽ? ነጋዴ ነኝ። ያው ቻይና እመላለሳለሁ። እውነትሽን ነው፣ ገብቶሻል እንጂ አሁን የወንድ እርባና የለውም። ከብዛት ነው ትርፍ የሚገኘው። 6 አሪፍ አድርገሻል። ለካ አደብ አለሽ። እኔ እኮ መጀመሪያ አደብ አለኝ አትይም? ወንድ ሞልቷል። ወንድ ተሰልፎ ነው ያለው። እኔም ልጅ አለ፣ መልክ በኔ ነው ወጣው፣ ጸባይ የእናቱ መስሏል። ከዛ ተወስጂውና ከሆነ እንደ ባል ይሆንሻል። አለበለዚያ ደግሞ ኢንጂነሪንግ ተመርቃለሁ ይላል። ተበርቼ ሰላም ለሰራተኝነት ታረጊዋለሽ። ይሰማኛል። እሷ አሁን ንግድ ስትሰራ የስራ ሁኔታ ብሶት ሊላት ይችላል። ባለቤት ስትል ምንም ብትልብ ችላህ መኖር ማሳለፍ፣ በቃ እንደዚህ ወይኔ ወይ አንተ እንኖራለን። ይሄን ነገር አበላሽና ይበላል። እሺ በለጡ እንዴት ዋልክ ልጄ? እናቴ ስትልሽ ልጄ እንቁላል ፍርፍር ትምህርት ቤት ተረፍዶበት ሱቅ ሲሄድ ማብራቴንም ዳቦ አልጋገርም ብለው መለሱት እና እንጀራ ላኪለት ጠዋት ስለመጋገር መልስልሻለሁ ቶሎ በይ በለሽልኝ። ወይ አስናቁ እንደው ጋገር ያለው ብላ ነው እንደው እስኪ ልይልና ያለው አንቺ በለጡ በል እንካ ልጄ ውሰድላት። ይሄ ነው ያለው በልልኝ እኮ አይደለም እናቴ ያለችኝ እንጀራ ነው። አይደለም እኮ ይኸው በመስኮት ትንሽ ፀሐይ መታ አድርጎ ደርቆ ነው እንጂ አሪፍ እንጀራ ከጋገሩ በኋላ ፍሪጅ ነው እንደሚያደርጉት እንዳለ እንደዚህ ደርቆ ያጼ ቴዎድሮስን ጋሻ መስሎ ልበላው ነው ልቆረጥመው። ምንድነው የምትለው? ይሄው እንጀራ አይደለ ያልከው? ጭራሽ ደግሞ ጥጋበኛ ነው። 6 ፓክ አለው እንጀራው እንዴ! ይሄ ለነገሩ አባቴ ራይድ ስለሆነ የሚሰራው ስኳርት ጎማ ያደርገዋል እንጂ እኔ ይሄን መከላከያ ለደኔ ትምህርት ቤት እኮ ነው የምሄደው። ትይ እኮ ካልፈለክ አምጣው። እንጀራ አልክ አይደለ? እንጀራ ተብለህ ተላክና አንጣው ካልፈለክ። አይ እኔ እኮ እንትን ጋሽ ተባልኩም እንጀራ ነው የተባልኩት። ይሄንን ቤት ወቅተው እንትን የእንጀራ ቡና ያፍሉበት። ምን ይላል? ገጠር ላይ ስተኙ ምን ላይ ነው የምትተኙት? አቆጥ ላይ። ቤት ውስጥ መደብ የለም? መደብ አለ። እኔ የምተኛ ከቆጥ ላይ ነው። ፍራሽ አለው? ፍራሽ ሳይሆን አጎዛ። የበሬ ቆዳ ማለት ነው። አይቆረቁርም? ምን ይቆረቁራል? ደስ ይላል እንጂ። ለምን ሀብታም አሉ? በሀብታም ጊዜ ስለተወለድኩ ማለት። በሀብታም ጊዜ ማለት አልገባኝም። 1 ብር 1 ዳቦ እስከምታስገዛ። አንተ ቤተሰቦች ያኔ ገንዘብ ነበራቸው? አንተ ስትወለድ? ተወለድክ በኋላስ እንዴት ነው ነገሩ? ተለወጠ። ወዴት? ዳቦ አሁን 10 ብር ገባ። ማን ያፈላው? ማን ያጎፈላው? አለቀለት። እዚህ ሰፈር አንስዬ ፍርጥ ነው ማድረገው። ዳቦ ቢነፋፋ ከምግብ መጣል አፍልቼ ነበር። ይበል
እስኪም ጥጥር አድርጎኝ ነበር ቆለኝ እንደ ቡና ማነሽ እና ረጅም እና ረሙ ጀመሩ እንዴ ገና ነው ማስተር ይልቀማ እኔ ብሎ ስፖርት ጋሼ ነፍስ ማር ያዙ ነፍስ ማር አምጣው እስኪ አንተ በቃኛል ቆይ ለነገሩ እቤትም አንድ ለሰው አይጠፋም ምንድነው ፈርፈሮ ልበሉ ነው ጋሼ እንጀራ አልጋገሩም እንዴ ቤት ነፍስ ማር እኮ ነው እንኳን ሞተ ነው እንኳን ይሄንንም ለዛ እንጀራ ጋግሩበት አጂ ቡና ቁርስ ያዙ ሙርሺዳ ከኔና ከአንቺ ግን ማን ቀድሞ የሚሞት ይመስልኝ የምን ሞታ መጡ እኔና እርሷ አንለያይም በጀነትም አንድ ላይ ነን በጀነት አንድ ላይ ከአንቺ ጋር ምኑን ጀነት ሆነ ጀሃነም ይሻለኝ ከአንቺ ላርፍ ለምን የሚሞተው ጭራሽ እዛም ልታገኘኝ ነው አሁን ወሬውን ተውና የቀረበውን በቀዘቅዛል ድንች አላሁ ሰላም ይሄን በፈረንጅ ሀገር ለከብት ነው የሚሰጡት አሁን እንዴት ነው ኧረ ቀዝቅዞቦት ይብሉ ብሉ እንጂ ምንድነው እሺ ዳስሬ ብሉ አትበይ ድንች በውሃ ገንፍለሽና መጣሽው ምን ታምር እንደሰራ ነገር ስሬ ብሉ አትበይ ሰው ከፈለገ ከከፈተለት ይበላል አንቺን አይጠብቅም ወርቄ ጋር ሄደሽ ታውቃለህ አሁን እዛ ማንካም ሹካም ይሰጥሻል ጨምሩልኝ ለማለት ከፈለግሽ ሳህንሽን ካበቃሽስ ሹካሽን ማንካሽን ኤክስ ትሰሪና ሳህኑ ላይ ታረጋለሽ ይገባታል በቃ ሰልጥኝስ ሙርሺዳ እርሷ አመል አለበት ሸረፋ ግን ድንች ይወዳል ጀምሩንም የከብት ምግብ ነው ብዬሻለሁ አሁን ይኸውልሽ ይሄን ዞር አድርጊልኝ ቡና ካለሽ አምጪልኝ ቡናም ደግሞ የሀገሬ ቡና ነው የምታመጪው የሀገሬ ቡና ምንድነው ሙርሺዳ እየናኩሽ ነው ወላ እየወረድሽብኝ ነው አልነገርኩሽም ከዚህ በፊት የሀገሬ ቡና ጥሬ ቡና ይረከባሉ ለውጭ ኤክስፖርት ያደርጋሉ የሀገሬ ቡና አካውንታቸው ከስር ተቀምጧል ፎሎ አድርጊ ስልክ ቁጥራቸውም አለ በጥራት ይታወቃሉ በቡና ዘርፍ የረቀቁ ናቸው ስንቴ ነገርኩሽ እኔ ጥዬሽ እየሄድኩ ነው አሁን ዩቲዩብም እኮ ከፍቻለሁ ሰብስክራይብ አድርገሻል ምንድነው ሰብስክራይብ አላሁ ሰላም ሰብስክራይብ ምንድነው እናንተ ሰብስክራይብ አትፈልጊው በቃ ይታነቅልሻል በሩ ላይ ታሰረው የማን በግ ነው አበላና ያመጣው የሀብታም ቀልታለሽ ስጦታ ብሎ ነው የተጋባንበት 30ኛ ዓመት ነበር ጥሩ ሰዓት አመጣው ይረዳው እኔ ላጠፋሁት በጉ ለምን ይታረዳል አይታረድ ቋጣሪ ነኝ በል ሳያመጣውንም ለማረት ትሰስታለ ቁልጥ ሙርሺዳ አትነካኪኝ በአላህ እስቲ ከበጉ ተማሪ አሩን ይበላል ይተኛል እንዴት የበጋ መላ ይኖርሽ መንክ ጧቱን ጎረቤት እየረበሸ ነው መላቢት ለው ጥሩ ከመጣ ጀምሮ ሁለት ጊዜ ነው ድምጹን ሰማሁት አንድ አንቺ ያንቺን ድምጽ ሰምቶ በርግጎ ሁለት መስጊድ ሴት ከዚህ ሴትዮ ጋር ጥላዬን ልትሄድ ነው ወይ ትበላኛለሽ ብሎ ፈርቶ አንድ ነገር ካረክሽልኝ አርደዋለሁ ምን ላር ቴሌብር ላይ ትገባለሽ ቲሲኤ 2025 ሚል አለ እሱን ነክተሽ ቲክቶክ ክሬቲቭ አዋርድ ያስገባሻል ማይል ዴንታል ሚል መጨረሻ ላይ አለ እሱን ትነካለሽ ከዛ የኔን ቮት ታረጋለሽ ተጨማሪ እንደገና ፓወርም ትመርጭኛለሽ እዛ አርደዋለሁ ቴሌብር የለኝም በጉም የለውም ቴሌብር ማለት ብዙ የሚያመሳስላችሁ ነገር አለ ለማለት ነው እኔ እኮ ማላርደው አንድም በበጉ ውስጥ አንቺን ስለማይሽ ነው ከሁለታችሁ ቀድሞ ቴሌብር የከፈታ አይታረድም በዚህ እኔ ሸረፋም ልጅ ስላለ ወንዶቹ ሳይሄዱ ይታረድ ብዬ ነው ራሱ እንዴት አንቺ እኔ ወንድ አይደለው ለምንድነው ወንድ አይ በጉ ቀንዳም ነው ይገፋሃል ብዬ እኔ በሰበሳጥር ነኝ በግ ገፍቶ ሚጥለኝ የለም በዚህ ባንድ ገመድ ለምትፈልጊው በቃ ይታነቅልሻለሁ በዚህ አጂዬ ቆየኝ አንድ የምን አንዳንዴ ነው ልትመልሽኝ እንዳይሆን በቃ ቆርጫለሁ አያስከው ቻርጀሬ ነው እንዳይ ገመድ ለቻርጀር ነው ናልሽ ውድ ተሳፋሪዎቻችን ፕሌኑ ከ10 ደቂቃ በኋላ ይከሰከሳል ስለዚህም ሁላችሁም እንደ ሃይማኖታችሁ ጸልዩ ሁላችሁም ኃጢያታችሁን ተናዘዙ እጅግ በጣም እናዝናለን ወደ ንዛዜ የኔ ፍቅር ሶስቱም ልጆች አንተ አይደሉም የበለጠ ናቸው እኔና በለጠ ደግሞ ከዚህ አውሮፕላን እንደወረድክ ምግብ ላይ መርዝ ጨምረን እንገልክ ነበር በጣም ይቅርታ የኔ ፍቅር እኔም የደበኩሽ ነገር አለ ሁሌ ቤት ጋር መሄዱ ልጆቼን ለማየት ነው እኔና እሷ ፍቅር ጀምረናል እሱ ብቻ አይደለም 3 ልጆችም አሉ እና ደግሞ ልክ ከዚህ ፕሌን እንደወረድሽ አንቺን የሚገልሽ እሱ አዘጋጅተን ነበር በጣም ይቅርታ የኔ ፍቅር ውድ ተሳፋሪዎቻችን እንኳን ደስ አላችሁ ፕሌኑ አሁን በጣም በጥሩ ሁኔታ ላይ ይገኛል ሰላም
አሉ። ሰላም ወንድሜ ወረዳ ነበር የመጣው። እጽ የሚጠቀም ሰው አለ ተብዬ። እጽ ማን ያለ ዘሮ ሙርሺዳ ናቸው ጥቆማውን ያደረሱ። ሙርሺዳ ማናት? ጥቁር ሴትዮ ቀይ ሻርፕ የሚለብሱ ሙርሺዳ አወቀ። እቺ ችግኝ የምትነቅለዋ ችግኝ መንቀል መንግስት አለም አለው ብሎ በየቦታ የተከለውን ችግኝ ማገዶ እያለች ስትለቅመው ነው የሚውለው። በጣም ጥሩ ጥቆማን የሰጡኝ በእውነት። አረንጓዴ ነገር አቶ ልማት አቶ መንገዱ በመብራት አሸብርቆ የለ ቆጥራል። ለምንድነው የማያጠፉት? ይጨንቃል እኮ ትላለች። ይሄን ያለ ነገር አለ። ወይዘሮ ሙርሺዳ ጸረ ልማት ናቸው ማለት ለማለች ባንዳ ናት። አንገት ዳር ሸራ ወጥራ ድንች ትሸጣለች። መንግስት ቆሻሻ ሲያጸዳ የእሷንም ሸራ አንድ ላይ ያጸደዋል። የቡናው እየሄደች ምን ትላለች? ይሄ መንግስት አላሰራ ያለን ስራ ሃይላንድ ማንጠልጠል የሚባለው ነገር ቀርቷል ወይ? ነገሩ ላንጠልጥልስ ብትል ምን አለ ታንጠልጥለዋል? ማንጠልጠያ ይጠፋል ብለው ነው። ግን እዚህ እጽ የሚጠቀም ሰው ምናምን የለም አይደል? ኧረ እጽ የሚባል ነገር የለም። ከየት እንዳመጣችሁ አላውቅም። ይሄ አንድ የሚቅሙ ሰውዬ ግን አሉ። መቃም ደግሞ እጽ ይባላል እንዴ? አረንጓዴ ልማት ነው እሱ፣ እዚህ ውስጥ አይገባም። እኔም እኮ አልኩኝ ይሄ የሚቅመው ሰው ማን ቢሆን ጥሩ ነው? ገምት። ማንን ነው? እኔ እኮ ነኝ። እኔ እኮ ነው እንደዚህ ያለች ስም የምታጠፋ ሶኖ እጽ ይጠቀማል ምናምን ስም በማጥፋት አደገኛ ሰውና ልማታት ጋር ያወራሉ። ዝም በሏቸው። የለም ወንድሜ ስትመጣ እነግርልሃለሁ። ብቻ አሸባሪንማ በጋራ መከላከል ነው። ታስወጋኝስ የተረገመች ላኢላሀ ኢላላህ። ሙርሾ ቡና ሳልጠጣ እንዳልሄድ ቅጂልኛው ነው። አይ ወድቄ ነው። እኔ ደግሞ ጀበናው የተሰበረብሽ መስሎኝ ቡና ሳልጠጣ ልሄድ ነው ወይ ብዬ ደነገጠኝ። እኔ ሲሚንቶ ላይ ወድቄ፣ አንተ ስለ ጀበና ነው የምታስበው? ሲሚንቶ ላይ ወደቅኩ። እኔም አንቺ ላይ ወድቄ ምንም አልሆንኩም። ደግሞ በቀኝሽ ነው ወደቅሽ። በቀኝ መውደቅ እኮ እድል ነው። እድል ነው። በቃ ዱዓ አድርጌ ነበር። እቁብ ሊደርሰኝ ነው ማለት። ስንት ነው እቁቡ? 3000 ብር። አበርች ሰላም። ለ3000 ብር ሰማይ ቤት ታስጨቅ። እኔ አልሰጥሽም ከፈለግሽ። ምን አነሰ? በዚህ ተናዶ ነው በጠረባ የጣለሽ። ለሌላ ጊዜ ይኸውልሽ 3000 ብር። መቼ ነው የሚወጣው እቁብሽ? ዛሬ ነው የሚወጣው። እሺን እንዳይጎዳ አፍታጭው። እሺ ሙርሺዳ እንደዚህ ብድግ 400 ብር ነገር ይኖርሻል። ደግሞ ሲወጣ የሚመለስ እቁብን ጥርስ ላስተክልበት ነው። ሰወድቅ የሚያነሳኝ አይደል? አይ ሙርሺዳ አላሰብኩትን ለምን ታሳስብኛለሽ? አሁን 400 ብር ጠይቀሽ እቁብ ስለደረሰሽ ነው። ደግሞ ለጥርስሽ እስማኤል ዴንታል ክሊኒክ ብትሄጂ አሪፍ ነው። እስማኤል ዴንታል ጥሩ ናቸው። እኔ አይቻለሁ። የጎደለውን ሲሞሉ ወደፊት የወጣውን ሲያስገቡ በቴሌቪዥን። እኔ ራሱ እዛ ብሄድ በጣም ነው ደስ የሚለኝ። በወርቅ ጥርስ አስተክዬ በወርቅ ነው መቃ። ደንቆሮ በአንተ ማስታወቂያ ነው ኢትዮጵያ ህዝብ የሚሸወድ። የማርያምን ታቦት ይዘህ እስካልመጣ ድረስ ገንዘብ የለም። እኛም እዚህ ቁጭ ብለን አልጠሮብን ወንድም። አማራ ቀላል ህዝብ አድርጎታል መሰለ። እንደ ዘመርኩን በቀለ መስቀልን እዚች ጋር ማድረግ አለብን። አቡነ ገብረ መንፈስ ቅዱስ ስትለውን ይሄን መሀይ የምትበላው እንጂ በዚህ ማስታወቂያ ነው አሁን አማራ ገንዘብ የሚወርድ አንበሳ ጅል ነው ማለት መሰለ። ቀጥሎ ወንድም ያጠቃል እና ምን ልብ መሰለህ፣ አንድ ጉራጌና ትግሬ ጎረቤታሞች ነበሩ። አንድ ግድግዳ ያላቸው ቀበሌ ውስጥ የሚኖሩ እና ሁልጊዜ ያ ጉራጌው ከባለቤቱ ጋር ግብረ ስጋ ግንኙነት ሲያደርግ ሁልጊዜ ዋይ ማም ይጮሃል ጉራጌው። ከዛ ትግሬው አቺ ምን አባቱ ጉራጌው ይጮሃል ሁልጊዜ። እና ትግሬው አቺ ነንስ ማታስጮህኝ ይላል። እኔ ምን አውጡ ጠይቂና ንገሪኝ ይላታል። ጠዋት ትሄድና ትጠይቅና ትነግራለች። ምሳሳ ሲመጣ ጠይቅ ይችላታል። አዎ እና ምን ትጠብቂያለሽ? ዝጊያ በሩን እንተኛለን። እና ተጀመረ። ልክ እንደተጀመረ እያለ ስሜቱ ሲመጣ ጣቷን ትወስድና በቂጡ ስታረግበት ዋይ ይልና ይነሳል። ባጋቢው ቂጥ ነው በዳሪያለ። አዎ ከዛ ማታ ይመሻል። ማታ ይመሽና ያ አታረገው። አዎ የማጣቱ ማታ ይመሽና ምን ያደርጋል መሰለህ? ያ ጉራጌው አልሰማም። አሁንም ዋይ ሲል አንተ ሁለተኛ እንዳጮህ አትግረው። ጅል እኮ ነው ያጋኞች። እነዚህ አሁን የህዋስ ሰዎች አንዱም አልተማረም። አንድ ነገር ልጨምርልህ። አንድ ጀነራል የተባለ እንደመጡ ምን እንዳደረገ ልንገርህ። ጀነራል ተብሏል። ዝም ብሏል ጀነራል የሚባለው ምንሻ ሁሉ በኋላ ይመጡና ስብሰባ ብለዋል። ስብሰባ ብሎ ምናምን ዶክተሮች እያከመ ነው። ሐኪም ቤቱ ሊሰበስብ ውጣ ብለው
ምናባት ስላለ ኮንትሮል እያለ ጀነራል እኮ ነው በቃ በለው ሲል ሐኪሙ ጋር አረ ዶክተሩ ተረጋጉ። እንግዲህ ዶክተሮች ጋር በጣም የተከበረ ነው። በሽተኛ ነው ያለ ተረጋጋ። ትግሬን ስማ እንግዲህ ትግሬ ማለት የሀገር ማህይም እኮ ወያኔ በኋላ አጋሚዎችን በጣም እስካሁን ኋላ ቀር ናቸው። ይህን ያህል ግን ንብረት እያላቸው ድንጋይ ናቸው። በኋላ ምን አለ? ይሄ ፋክት ነው የምነግራቸው። ምንድነው ዶክተር ማለት አለ። ዶክተር ምንድን ነው? ሐኪም ነው እንዴ? ሐኪም ነው፣ ሰው እያከመ ነው። ነው አባቱ ቶሎ በጣም እንደ ምናምን ይላል። አራራራ ኮታ ተጋዳላይ እንዴ እንዴት ነው እንዴ ተጋዳላይ ምናምን ሲሉት ምን ማለት ነው ዶክተር? ለእናቱና ምን ማድረግ ይችላል ምናምን እያለ ይናደዳል። በኋላ በቃ ዶክተር ምንድን ነው ሲል የሚያክም እንዲህ የሚል ምናምን የተከበረ እንግዲህ እንደ ስብሐት ነጋ የተማሩት ሲሿሿሙ አይቷል። በቃ ህብረተሰብ ካመነብኝ ነው ዶክተር ደኖት አንድ ሺህ ተከታይ አጫል ኢትዮጵያዊ ነህ ጀግናው አቤት አቤት ኢትዮጵያ ነው የምትኖረው? ምን አልከኝ? ሞጣ ኢትዮጵያ ነው የምትኖረው? አይደለም ካናዳ ቶሮንቶ። አንተ እኮ ውለድ ኢትዮጵያ መስለኝ አስደንግጠኝ ነበር። አንተ ጥሩ ነው። አንተ ውለድ። አንተ ጥሩ ነው። ጥሩ ሀገር ገብታል። ውለድ። ጀግናው በልቀጥልበት። ኢትዮጵያ ሆኖ ሚውትን አንሳ ምስጌ እንዴት ዋልክልኝ? በእናንተ ቀን ነው። እንዴት ዋልክልኝ? አለሁ ወንድም አለም አይዞህ በርታልኝ። እኔ እንኳን ሰሞኑን እንደው ፈታ ነው የማደርግህ እንጂ ዝም ብዬ እየቀለድኩ አንዳንዴ አእምሮ እንድታድስልኝ እንድስቅልኝ ነው የምፈልገው። ለዛ ነው ትናንትናም ለዛ ያደረኩት እና አይዞህ በርታልኝ ወንድም አለም። ያው ሪፍሬሽ ማድረግ ስላለብህ ነው እንጂ የእኔ ቀልድ ላንተ ይጠቅማል ብዬ አይደለም ወንድም። ከብራንድ ሾፖች ማግኘት የምትችሉበት ልዩ ቦታ ይህ የምትመለከቱት የኢትዮጵያ ንግድ ባንክም የንግድ ማዕከል ነው። አይፎን፣ የሳምሰንግ፣ የኢንፊኒክስ፣ የቴክኖ ብራንድ ሾፖችም አሁን ላይ በዚህ የንግድ ማዕከል ውስጥ ስራቸውን ጀምረዋል። ከአሁን በኋላ ወደ ዱባይ ተጉዛችሁን ታጠውፍን ብስግ አልኩኝና ደረጃራ ረሱን ያዘኝ አታሰደብ። አውሮፕላን ግን የመጀመሪያ ወደዚህ ስትመጣ ነው ወይስ ከዛ በፊት? ሌላ በፊት እኔ እስራኤል እጃለሁ፣ ኦማን ሀገር የሚባል እጃለሁ፣ አረብ ሀገር፣ እስላም ሀገር ጠቅላላ ድርሻለሁ። ስለዚህ እጃለሁ ብዙ ቦታ ነኝ። አሜሪካ ስመጣ አዲስ አይደለም። የመጀመሪያውን ግን ታስታውሰዋለህ? መጀመሪያው አውሮፕላን ጉዞ መጀመሪያው ጎንደር ነው። እንደውም ደረጀና ልብሱ ማረው ሀብቴ ጎንደር ነው መጀመሪያ በአውሮፕላን በአየር ተሳፍሬ የሄድኩት። ከጎንደር ከየት? አዲስ አበባ ነው። ጎንደር ልናሳይ እና የጎልማ የሚባል ኪነት ነበረ። ጎንደር ልማት ማህበር የሚባል ኪነት ነበር። በሱ እኔ አበበ ተካ አቤ ጅርጋ ልብሱን ማረው ደረጀና ሀብቴ ምናምን አብረን ነው ጎንደር ነው እና አጠገቤ ደረጀና ሀብቴ ነበሩ። ደረጀ ያርፋል ስለ በረራ መሰለህ ቀበታችሁን የሚል የለም። እኔ እግዚአብሔር መጀመሪያ ጊዜ ቀበታችሁን ታጠውፍን ብስግ አልኩኝና ደረጃ ረሱን ያዘኝ ቁጭ አንተ አሰዳቢ አንተ ምንድን ነው ስለው ቀረቹ ነው ማለት ብድግ ቀበታችሁን አስተካክሉ ሲል እኔ ብድግ ደረጃ ኧረ ቁጭ በል ኧረ ወይዬ ኧረ እንደው እሱ አይደለም መጣ። ከሲኦልና ከገነት መርጠን መግባት ትችላለህ። ይመረጣል እንዴ? መጀመሪያ ሂድና ጎብኛቸው፣ ከዛን የተመቸህን ትመርጣለህ። እሺ እስቲ መጀመሪያ ገነት ልያት። በስመ አብ ስታምር ዋው! እስቲ ደግሞ ሲኦል ልያት። ምን ይጠቅመኛል ግን ልያት። ሰላም እንኳን ወደ ሲኦል በደህና መጣ። እዚህ ሲኦል ስትገባ የምትንቀሳቀሰው በዚህ መኪና ነው። የምትኖርበት ቤት ይሄ ነው። አዎ ይሄኛው ነው።
የምትበላው ምግቦች እነዚህ ናቸው እና ደግሞ የምትዝናናበት እዚህ ትዝናናለህ። እንደው አያድርገውና ይሄ መኪና ቢሰለች ሌሎች 5 መኪኖች ጨመሩልሃል፣ 6ቱንም ትነዳዋለህ ከፈለክ በዚህ አስፋልት ላይ ማለት ነው። ግን እኮ መሬት ላይ በቃ ስለ ሲኦል ጥሩ ነገር አይወራም። መሬት እነሱ ተዋቸው፣ ዝም ብሎ ነው የሚያወሩት። ሲኦል ዝም ብሎ ነው የሚያካብዱ። ጎብኝተህ መጥተሃል። የትኛውን ነው የወደድከው? አዎ አይቼዋለሁ። ሲኦልን መርጫለሁ። ሲኦልን ነው የመረጥከው? አዎ። እሺ መግባት ትችላለህ። እሺ እንዴ ሲኦል እንዴት ነች እንዴ? እንኳን ወደ ሲኦል በሰላም መጣክ። ወይኔ እንዴ ቅድም ያሳየኝስ ውሸት ነበር። እመጣለሁ። You serious? እጅግ ብዙ ጥሰሻል። ጥሩ እንደማለት ነው። እበጥስ ማለት እሱ ግዕዝ ነው። ግዕዝ ይመስለኛል። ትርጉሙ ኦራይት። እኔ ያው ብዙ አይ ዶንት ኖ ኦራይት። በጥ ሲገለበጥ ነው ወይስ በእበጥ እድሜ በጣም ጥሩ ህይወት ነው ህይወቱም የለም። ይበጥ ለምሳሌ እጅግ ማለት ነው። በእናጥን ሞክርልኝ። እጅግ ማለት ነው። በእናጥን እስቲ ንገረኝ። በእናት ነው ወይ በእኛ? በእናት እጅግ ማለት ነው። በማለት ማለት ነው። በግ እጅግ ነው ብዬሃለሁ። በግ ነው ብለኸኛል። እጅግ በግ ጥስ ረሳት። ሂንት ልስጥህ? የትኛውን ከጥ የትኛው ድንገት? እጅግ በጣም ጥሩ። እጅግ በጣም እና አሁን ምንድን ነው የቀረኝ? ጥፋት። እጅግ በጣም ጥፋት። What? እበጥ ማለት በጥ ነው። በጥላ ኢትዮጵያ ቤቶች መጨረሻ ላይ ምን ነበረች? ቤቶች ጥናት ወይ 8ኛው? እሺ እጅግ በጣም ጥሩ። ቀላል አይደል? እጅግ ብዙ ማለት ነው። እጅግ ብዙ ጥሰሻል። ጥሩ እንደማለት ነው። እመጣለሁ። አልጋ አለ ማዘር? አለ። ስንት ነው? እንደናንተ ቆይታ ነው። እኛ እንኳን ከከሰዓቱን እዚህ ለመዋል ነው ያቀድነው። 150 ብር። ትራስ ትፈልጋላችሁ? ቢኖር ደስ ይለናል። 50 ብር ያስጨምራል። ለትራሱ? አዎ። አንሶላና ብርድ ልብስ ሲያስፈልግ ይሆን? ምን ማለት ሆኖ? አልጋ ላይ ያከራዩን መስሎኝ። ረጋ በል ልጄ። አልጋ እናከራያለንና አልጋ በአንሶላ በብርድ ልብስ እናከራያለን ይለያያሉ። ቆይ መብራት ታበራላችሁ አይደል? ብናበራስ? 20 ብር ያስጨምራል። አይ ግድ የለም መብራት አናበራም። ያለ መብራትም አይሆንም። መብራት ስታጠፉ አይጦች ያስቸግሯችኋል። አይጦች አሉ? አይዟችሁ ሰላማዊ ናቸው። መብራት ሲጠፋ ግን አይወዱም። ቆይ ደግሞ ምን ቀረ? እዚህ ቁጭ ብላችሁ ትንሽ ጠብቁ። አሁን ደግሞ ምን እስኪሆን ነው የምንጠብቀው? አንሶላው እስኪደርቅ። ኧረ ጎል አይገባም እኮ ተብሎ አሰልጣኙ ሲጠየቅ ኧረ ጎሉ በቀረና ልጆቹ በጊዜ በገቡ ክለብ አይደል እንደሚያድሩት እየተባለ ብዙ ጨዋታ አለ። እንግዲህ በኳሶቻችን ጉዳይ ላይ አንድ በረኛ አንድ ከነማ ቡድን ሊያስፈርም ፈልጎ ነው አሉና ያው የከነማ ቡድኖችን ሂሳብ የሚሸፍነው የከተማው መዘጋጃ ነውና ከነማ ማለት የከተማ ነዋሪዎች ማህበር ማለት ነው። የከተማው መዘጋጃ ነው የኳስ ተጫዋቾቹን ወጪ የሚሸፍነውና አንድ በረኛ ሊያስፈርሙ ነው አሉ። የከተማው የመዘጋጃ ኃላፊ ይጠሩትና እንግዲህ ጎሉን ለመጠበቅ ስንት ትላለህ አሉት። 500,000። ምን 500,000?
የሚገርም ነው። ይህን መዘጋጃ የሚጠብቅ ዘበኛ ይህን ሁሉ መኪና ይህን ሁሉ ንብረት ወር ሙሉ ጠብቆ 500 ብር ነው ደሞዙ። አንተ ይሄ 2 ሜትር የማይሞላ ጉድጓድ ጥብቅ 500 ሺህ ትላለህ እንዴ? ደፋር ልጁ ምን ቢል ጥሩ ነው። በቃ ጎሉንም በትርፍ ሰዓቱ ዘበኛው ይጠብቃል።